ሰላም ጋይስ ሃይዲ ነኝ። በሌላ ዩቲዩብ ቪዲዮ ተመልሻለሁ። ዛሬ ከስዌት ቦክስ ውጪ ነው ያለሁት። አልፋ ጂም ነው፣ አልፋ ፊትነስ ሴንተር ነው ያለሁት። ዛሬ ለየት ያለ ሰው ነው ማቀርብላችሁ። ኳስም ጀምሮ አንድ ላይ ያሳለፍነው እስካሁን እዚህ ያለ ፊትነሱ ላይ እሱን የመሰለ ሰው በማየቴም በማግኘቴም ከምንም በላይ በሱ I'm so proud of him. ማን እንደሆነ ዴቭ ወይ አንድ ወራቸው ዛሬ ከአይዲ ጋር ባክና ቸስት አንድ ላይ እንሰራለን እና እሱ እንደነገራችሁ ኳስ አንድ ላይ እንጫወት ነበረ። ኪሎ ተመሳሳይ ነበርን። አሁን ልዩነቱ ስንት ነው? ስለ ኳሱ በኋላ እነግራችኋለሁ። ስለ ኳሱ በኋላ ሰበርከኝ ነው ሰብሮኛል። ልንገራችሁ ባጭሩ ባክና ቸስት ዛሬ እንገባለን። ፕሮግራሙን ደግሞ ያው አንድ ላይ ነው ያለው ማለት ነው። በሱ ፕሮግራም ነው። እሱን ፎሎ አደርጋለሁ ማለት ነው። ፕሮግራሙን ታዩታላችሁ። yes let's go lad. በዚህ ፖዚሽን ኮምፎርታብል ነህ አንተ? ትንሽ ኤልቦይ ሲመጣ ሾልደር የሆነ ፔን ነበርና አሁን አክቹሊ በዚህ አዳፕት አድርጌዋለሁ። አሪፍ ነው ግን ሞር ስትሮንግም ያደርጋል አያያዙ። አንድ ተጨማሪ ዋርማፕ ሴት እንደግማለን። ያው ዋርማፕ ሴት ሰዎች ሲያስቡ ዋርማፕ ሴት ዲፔንድስ ኦን እናንተ እንደሚያስፈልጋችሁ ጆይንታችሁ ላይ እንዳለው ኮምፎርት እንደምታነሱት ዌይት ክብደት ምናምን ዲፔንድ ያደርጋል። ዋርማፕ ሴታችሁን እራሳችሁ ናችሁ ማይንድፉል ሆናችሁ መምረጥ ያለባችሁ እንጂ ሩል የለውም ማለት ነው። ዋርማፓችሁን እንደፈለጋችሁ ታደርጋላችሁ ማለት ነው። ዋርማፕ ሴት ሁለተኛ ዋርማፕ ሴት ከዛ ዳይሬክት ወደ ወርኪንግ ሴት ነው የምንገባው። ስለዚህ 35 ላድርገው እንዲቀራረብልኝ። Let's go. Yes sir. ቤንቹ ጠቧል እንዴ? አይ ይሄ ማድረግ እንችላለን። ናይስ። ዋርም አፕ ሴት ነው። ዋርም አፕ ሴት ነው። ከዚህ በኋላ አንድ ሴት ነው ያለ። አንድ ሴት ነው ያለ። አንድ ሴት ቻሌንጅ በሚያደርጋችሁ ኪሎ ደን አለቀ። ዴቭ ይነግራችኋል። አንድ ሴት እንደምንሰራው እኔ 50 ኪሎ ነው ሞክራለሁ። ስንት ሬፕ እንደምናደርግ እናያለን እና ጂማችን ውስጥም 60 ኪሎ አለ። ያው ብዙ ሰው አይነሳውም። ዛሬ ሃይዲ አንደኛ የጠራ ነው። ለዛ ነው ከስር መጸዳት ስላለብን። እኛ ጋር 50 ኪሎ ብቻ ነው ያለው። ከጎን የሆነ ነገር ተስተካክሎ አይቻለሁ። መጸዳት አለበት። ደስ ይላል። ረፍተው ከስር ያለው መነሳት አለበት። ሃይዲ 60 ኪሎ ዛሬ ያነሳልናል ማለት ነው። አንድ ሴት ነው የምንሰራው። ለመጀመሪያ ጊዜ ነው 60 ኪሎ ታነሳ። ግን እዛ ደርብ ቢያንስ ይቻላል። ኮምፎርታብል አይደለም። ይሄኛው ሞር ኮምፎርታብል ነው መሰለኝ። ሞስትሊ ከ6 እስከ 8 ነው የምሰራው እና ሁለት ራውንድ ነበር የምሰራው። አንድ ራውንድ ያደረኩትኝ አንደኛውን ቅድም እንደነገርኩ ዴፊሲት ላይ ስለሆንኩኝ ትንሽ ነው ቮሊዩሙን ማኔጅ ማድረግ ስላለብኝ ነው። አንድ ራውንድ መስራት ግዴታ አለ ወይ ዊርድ ሊሆንባችሁ ይችላል። ከዚህ በፊት ሰርታችሁ ማታውቁ ከሆነ ቮሊዩማችሁ ራሳችሁን አጀስት የምታደርጉት። እኔ ዛሬ አንድ ራውንድ ከአይዲ ጋር እሰራለሁ ማለት ነው። እንግዲህ እኔ አንድ ሴት ሰርታ ታንኩ አንድ ሴት ጀስት በቃ ፕሮባብሊ ሁለት ሴት ነው ሁለት ሴት ነው ሊስት የምትሰራው ሁለት ሴት። አሁን ኢቭን በአዲሱ ፕሮግራም 5 ሴት 5 ሬፕ
በ50 ኪሎ አምስቱንም ማለት ነው። አምስቱንም በተመሳሳይ ኪሎ በተመሳሳይ ኪሎ የለም ሌላ ኪሎ እንዴት ታደርጋለህ? አይ ነው ዛሬ እንገላግለዋለን። ዛሬ በቃ እንገላግለዋለን። let's go ይሄን ታቀብለኛለህ አንዱ። እሺ አንድ ሰው ነው በዚህ በአንድ እጁ የያዘው። let's go gotcha up good 2 gotcha 4 easy 5 እንግዲህ ሳኪሎን ልሞክረው ነው። ከማን አይዲ ና ትችላለህ። ና ይኸው 60 ኪሎ ወይኔ ና አቀማለህ። ና በቃ ልቀቅ። ኢዚ ከማን ጀግና 3 ስማ ወንድነ ገላገልከን። አዎ 60 ኪሎ ሀምብል ነው ያደረገው። ያን ቀጣይ አሁን ብገባ ትንሽ ይሻላል። 12 ምናምን ትሄዳለህ። አዎ ቀጣይ ሳምንት አሪፍ። አይ 60 አንተ ወይት ነው 60 ወይት ነው። ከ60 በላይ ራሱ ያስፈልጋል። ራሴ ገዝቼ አመጣለሁ እንጂ 70-80 ነው የሚያስፈልገው የዛሬ ዓመት አሁን አይደለ? በዚህ አካሄድ 70-80 ግዴታ ነው። ኢቭን እኔ አሁን በ50 ኪሎ ሌላ ጊዜ ላይ የመጀመሪያ ሴት 35 ሁለተኛ ሴት 40 ለኔ የመጨረሻው ሴት 50 ነበር ማድረግ። አሁን ዳይሬክትሊ 50 ሶስቱንም ሴት በ50 ኪሎ ሳደርገው ፐርፌክት በጣም አሪፍ። ዌይቱን ማዳፕት አደርገዋለሁ። በጣም አሪፍ ነው የሰራው። ቴንክ ዩ። አሁን ምን እንደጨረስን ነው? አንድ ራውንድ ገባን ጨረስን ማለት ነው። ወደ ቀጣይ ኤክሰርሳይዝ ምን እናደርጋለን? ቀጣይ ሮ 2 ራውንድ እንዴ ባንድ ጀስት ራሱ ባምባላ ስልሳ ነው። ስማ 10 ሬፕ ሰባ ያስፈልጋል። ስማ ኦንላይን ኮቺንግ የምትፈልጉ ሰዎች የ3 ወር የምግብ ፕሮግራም የወርክአውት ፕሮግራም አዘጋጅቼላችኋለሁ። ቲክታክ ላይ እና ኢንስታግራም ላይ ዴም ማድረግ ትችላላችሁ። እንዲሁም ኢሜይል ላይ ከስር ባስቀመጥኩት ኢሜይል ላይ ዴም ማድረግ ትችላላችሁ። የ3 ወር የምግብ ፕሮግራም የወርክአውት ፕሮግራም ከነ ቪዲዮ አዘጋጅቼላችኋለሁ። ይህን የምትፈልጉ ሰዎች ኢቨን ዩሮፕ ያላችሁ፣ ዩኤስኤም ያላችሁ፣ ሚድል ኢስት ውስጥም ያላችሁ ዴም ማድረግ ትችላላችሁ። ቴንክ ዩ። ቸስ ጨርሰናል። ቀጣይ የምንሄደው ወደ ሮ ነው። ሮ ጋር እንሂድና ሮ እንዴት እንደምንሰራና ለምን እንደምንሰራ ከዛ ከቀጣይ ከምንሰራው ሮ ጋር ያለው ልዩነት ደግሞ እንደዚህ ባዮ መካኒክሱም እንደሆነ እና ስትሰሩ ምን ማድረግ እንዳለባችሁ ደግሞ እየሰራ እናወራለን ማለት ነው። ማሽን ላይ ነው Yes, sir. And
3 ዋርም አፕ ሴት 5 6 3 እና 2 ዘን አሁን ዳይሬክት ወርኪንግ ሴት እንጀምራለን ማለት ነው። ወደ ወርኪንግ ሴት እንገባለን። አይ ቲንክ ከዚህ በኋላ 2 ያስጨምረናል። ከዚህ በኋላ አንድ ያስጨምረናል። አንድ 20 እዚህ ጋር አለ። አይ ቲንክ 2 ጨረስ። ሮ ነው የምናደርገው። ሮ የምንሰራው ለላት ኤክሰርሳይዝ ነው እና ላት ደግሞ ኤክሰርሳይዝ በምታደርጉ ሰዓት ሾልደር ኤክስቴንሽን እና ሾልደር አዳክሽን ይፈልጋል። ላታችሁን ለማሰራት 2 ሙቭመንት ካደረጋችሁ በቂ ነው። ሮ እና ላፑል ዳውን፣ መጨረሻ ላይ ላፑል ዳውን እንሰራለን። ኤኒ ሙቭመንት ስታዩ የጆይንቱን አክሽን ነው ማየት ያለባችሁ እና ያንን ሙቭመንት አንድ ጊዜ ካደረጋችሁት በኋላ ተደጋጋሚ አይነት ሮ ማድረግ ፈቲግ ነው እንጂ ተጨማሪ ስቲሙሌሽን አይኖረውም ማለት ነው። ሙቭመንት ስታደርጉ ከጆይንት አክሽን አንጻር የምታዩ ከሆነ ቀጣይም ኤክሰርሳይዝ ስናወራ ከጆይንት አክሽኑ አንጻር ስለማሳያችሁ ነው። እሱን አንደርስታንድ ካደረጋችሁ ሙቭመንት ለመርዳት አይከብዳችሁም ማለት ነው። በራሳችሁም ፕሮግራማችሁን ዲዛይን ማድረግ ስላላችሁ ዊክነሳችሁን፣ ኳሊቲያችሁን ምናምን እያያችሁ ማለት ነው። የመጀመሪያ ሴታችን ነው። ሄቪ ሴታችን ይሄ ነው የመጀመሪያው። ከ6 እስከ 8 ለመስራት እንሞክራለን ማለት ነው። ይሄ በጣም ሄቪ ከሆነባችሁ ቴክኒካችሁ እንዳይበላሽ በጣም አትፍሩ። እንደገና ደግሞ ወደ ኢጎ ሊፍቲንግም በጣም አትሂዱ። ሁለቱም ባላንስ ማድረግ አስፈላጊ ይመስለኛል። አንዳንድ ሰው ዌት መጨመር ይፈራል ቴክኒኩ እንዳይበላሽ። ልክ ነህ። ምን ታስባለህ? አይ በቃ እና ፎርማችሁ ላይ በደንብ ፎከስ ማድረግ አለባችሁ። ኪሎ ሄቪ በሆነ ቁጥር ኮንትሮል ማታረጉት ነገር ከሆነ ሎወር ባካችሁ ላይ ኢንጆይ ሊያጋጥማችሁ ላይ ይችላል። ኢቭን ቸስት ኤኒ ሙቭመንት ቸስትም ስትሰሩ ቲር ሊያደርግ ይችላል እዚህ ፒካችሁ ሞር ኮንትሮል የምታደርጉት ኪሎ መሆን አለበት። ኤኒ ሙቭመንት ላይ ጀመርኩት ማለት ነው። የመጀመሪያው ሴት ኢዚ ራስህ አንድ 6 ከማን አይዲ 7 ና 1 ኦፕ 8 ጀግና ብሬክ እናደርግና እንመለሳለን። ስፔሲፊካሊ ለአንድ መስል ግሩፕ ለትከሻ ሊሆን ይችላል፣ ለቸስት ሊሆን ይችላል። ስንት ኤክሰርሳይዝ ነው መሰራት ያለበት? ለእያንዳንዱ መስል ግሩፕ አሜን ስፔሲፊክ የሆነ ቁጥር ልሰጣችሁ አልችልም። እናንተ ሪከቨር ማድረግ የምትችሉበት ካፓሲቲ ወስነዋል ቮሊዩማችሁን ለመምረጥ። ግን በጣም ብዙ ኤክሰርሳይዝ መስራት ማለት ሁልጊዜ በጣም ብዙ ጌን ይኖረዋል ማለት አለው። አንዳንድ ሰዎች ኤክሰርሳይዝ መጨመር ሊኖርባቸው ይችላል ካላቸው ስቴት አንጻር። ሞስትሊ ግን ኤክሰርሳይሳችሁ ማኔጅ ማድረግ ቅድም ያልኳችሁ መርሳት የለባችሁ። ተመሳሳይ የጆይንት አክሽን ያላቸውን ነገሮች ደጋግሞ ማድረግ መስሉ ላይ ፈቲግ ማድረግ እና ፐርፎርማንሳችሁ እንዲወርድ ያደርጋል እንጂ ፕሮግረስ እንድታደርጉ ወይ ደግሞ ለመስሉ ስቲሙሌሽን አይሰጥም። ምክንያቱም ጆይንታችን ብዙ አክሽን የለው የሚንቀሳቀስበት በጣም ሊሚትድ ነው። ሾልደር ብዙ ጆይንት ብዙ አክሽን ላይ መሳተፍ ይችላል፣ ግን አብዛኛው ጉልበት መታጠፍ መዘርጋት ነው። ስለዚህ ኳድህን ለማሰራት ወይ ደግሞ ሃምስትሪንግን ለማሰራት የምትጠቀመው ጆይንት አክሽን ትንሽ ነው። ያ ማለት ብዙ አይነት ኤክሰርሳይዝ ነው የምታደርጉት፣ ግን ተመሳሳይ ጆይንት አክሽን ያላችሁ ሎጂካል መሆን ትችላላችሁ። እዚህ ጋር ምሮ አረግ ላይ በአንድ ሰው ሄዶ በኬብል ሮ ያደርጋል። ከዛ ቼስት ሰፖርት እጅህ ተመሳሳይ አንግል ላይ ሙቭ እያደረገ ከሆነ በዚህና በዛ መሀል ልዩነት የለውም። እዚህ ተመሳሳይ ኤክሰርሳይዝ የምታደርጉ ከሆነ ፈቲግ ያመጣል፣ ዳሜጅ ያመጣል። ከዛ ውጭ ፐርፎርማንሳችሁን ያደርሱ። ኤክሰርሳይሳችሁን ስትመርጡ ሪዝነብል ብትሆኑ ለጡንቻ ግንባታ ይጠቅማችኋል ማለት ነው። እንደዚህ አይነት አድቫይስ ከፍላችሁ ልታገኙ የምትችሉት ሊስንቶ ቀጣይ ላይ እናያለን ማለት ጆይንት አክሽን ምን ያህል ወሳኝ እንደሆነ ለእንቅስቃሴ አንዱን ከአንዱ ለመለየት ምን እንደሚለያቸው ቀጣይ የምናያቸው ኤክሰርሳይዞች ደግሞ ሰዎች በደንብ አንደርስታንድ ያደርጉታል። ግን ጆይንት አክሽን የሚለውን ኮንሰፕት ያዙልኝ። ከዛ ቀጣይ ስናስረዳችሁ በደንብ ክሊር ሆንላችኋል። ፕሮግራም ዲዛይን ማድረግ አይከብዳችሁም ማለት ነው። እና አሁን ከአራት 5 ሬፕ ነው ማድረገው። ከ8 እስከ 12 ነው ጡንቻ የሚገነባው የሚል አስተሳሰብ አለ። ጡንቻ ለመገንባት ምንም አይነት ሬፕ ሬንጅ የለውም። እናንተ የሚመቻችሁ ሬፕ ሬንጅ መምረጥ ትችላላችሁ። እኔ
ዝቅተኛ የሆነ ሬፕ ሬንጅ ነው የሚመቸኝ ከ4 እስከ 8 አካባቢ የሆነ ምክንያቱም ፕሮግረስ ለማድረግ ይመቻል ቁጥሩ ትንሽ ስለሆነ ዌይቱ ግን ሞር ቻሌንጅ የሚያደርጋችሁ ነው የሚሆነው ከዛ ውጪ ሄቪ ሊፍት ማድረግ ያስደስተኛል ሶ እናንተ የሚመቻችሁን ነገር ማድረግ ትችላላችሁ ማለት ነው ያለ ስትራፕ ግን ጠንክራር ስትራፕ አይፈልግማ እየሰማችሁ ነው አርግ ተብያለሁ እኛው እንዳያድግ ያው ይሄኛው ሊሚት ለማድረግ ፕሮፖርሽን እንዲመጣ ፎርአርም በጣም ትልቅ ነው አብዛኛውን በግሪፕ ነው የምንሰራው በባዶ አሁን ላይ ግን ስትራፕን አጠቃማል ያ ግሪፑ ትልቅ ነው ስትራፕ አያስፈልገውም የኔ ትንሽ አትይዝልኝ ምናልባት ለዚህኛው ግሪፕ ባንድ ልጠቀም ይችላል ለዚህኛው ሜቢ ሊያስፈልገኝ ይሄኛው ሄቪ ስለሆነ ሬፑን ከፍ ለማድረግ ባለፈው ለሁለት ጨረሱኝ አሁን ዴቭ አምጥቶ እዚህ ማናቸው ባለፈው እዚህ ሌግ አምጥታችሁ ጨረሱ የባለፈው ሌግ ያብር እንደግመዋለን በእናትህ የሰራነው እኮ እንትን ኦልሞስት ወኪል ለንጂ ኦልሞስት ስንት ሰው ኢንስታግራም ላይ ኦልሞስት 1 ሚሊዮን ቪው የለውም ኧረ እባክህ ይደገማ የሆነ ቀን እንደግመዋለን በረም እንሰራለን ስትራፕ ማድረግ አትርሱ ባክ ዴይ ስትሰሩ ከዚህ ባክ ስትሰሩ ባካችሁ ሄቪ ሊፍት ማድረግ ይችላል ግሪፓችሁ እንደ ሊሚቲንግ ፋክተር ሊሆን ይችላል ሄቪ እንዳታነሱ ባክ ዴይ ያለ ስትራፕስ ከባድ ነው ግሪፓችሁ እንደ ሃይዲ ካልሆነ በቀር እሺ ሌትስ ጎ አይዲ ትችላለህ አንተ ትንሽ ዝቅ አድርገው ወርታች እጅ እንዲመጣ come on ሁለት ራውንድ ጨርሰናል እና ለአንዳንድ ሰው ራውንዱ ትንሽ ሊመስል ይችላል ወይ ደግሞ ዌይቱ ሄቪ ሊመስል ይችላል ግን ባዲያችሁ ቮሊዩሙን አይደለም ሪከርድ የሚያደርገው ስትረሱን ነው ምን ያህል ስትረስ ባዲያችሁ ኤክስፒሪየንስ አድርጓል ምን ያህል ሜካኒካል ቴንሽን አግኝቷል የሚለውን ነው እንጂ ስንት ቮሊዩም ሰራችሁ የሚለውን ነገር ባዲያችሁ ትራክ አድርጎ አይደለም ለጡንቻ ግንባታችሁ ይመልስላችሁ ሶ ፕሮግረሳችሁ ነው ቼዝ ማድረግ ያለባችሁ የምትሰሩት ቮሊዩም ፕሮግረስ እንዳታደርጉ እየያዛችሁ ከሆነ ፕሮባብሊ ቮሊዩሙን መቀነስ መፍትሄ ሊሆን ይችላል ማለት ነው ወይ ደግሞ እያነሳችሁም ከሆነ ሞስትሊ ሰው ኢንቴንስ አይደለም ትሬኒንግ ኢንቴንስ አይደለ ሜቢ ለሶሻል ሚዲያ ምናምን ፊት ሪያክሽን እና ሊኖር ይችላል እውነት ትሬን ፕሮፐርሊ ትሬን ስታደርጉ በትክክል ኢንቴንስ ከሆነ ሎ ቮሊዩም ራሱ ቢሆን ኢንቴንሲቲውን ፊል ታደርጉታላችሁ እና በደንብ ፕሮግረስ የምታደርጉበት ይሆናል ሶ ኢንቴንሲቲ በጣም ወሳኝ ነው ቮሊዩሙ በዛም አነሳ የትኛውንም ትሬኒንግ ብትከተሉ ኢንቴንሲቲ ነው መስል ቢልድ ማድረግ የምትፈልጉ ሰዎች ላይክ ፕሮፐርሊ ትሬኒንግ ብታደርጉ ለራሳችሁ ቤቢ ሶሻል ሚዲያ ላይ ሰውን ልትሸውዱ ትችላላችሁ ግን ሰውነታችሁ ላይ ነው የምታዩት ራሳችሁን ነው የምትሸውዱት ስለዚህ ዴቭ ያላችሁን ነገር በደንብ እየሰማሽ ዌይታችን መልስና ወደ ቀጣይ ሮ እንሄዳለን ማለት ነው ቀጣይ ኤክሰርሳይሳችን የሚሆነው ቲ-ባር ሮ ነው ወይ ሃምብለር በጣም ነው ማሽን ሃምብል የሚያደርጋችሁ ቲ-ባር ሮ እናደርጋለን እዛ ጋር ምሮ አድርገናል እዚህ ጋር ምሮ አድርገናል አሁን ኮስትነብል ነው አይደለ ተመሳሳይ ሙቭመንት አታርጉ ካልን በኋላ አሁን ቅድም ጆይንት አክሽን ብለናል አንዱን ኤክሰርሳይዝ ከአንዱ ጋር የሚለየው ይሄን ኤክሰርሳይዝ ታደርጉ ምን ቤኔፊት እንዳለው የትኛውን መስላችሁን እንደሚያገኘው ምናምን ደግሞ በደንብ ኤክስፕሌን እናደርጋለን ማለት ነው ፐርባካችን ላይ ፎከስ እንዲያደርግ ነው የምንሞክረው ሁለተኛው ዋርም አፕ ሴት ከዛ ቀጥታ ወደ ወርኪንግ ሴት እንሄዳለን ማለት ነው
ኦኬ ዋርም አፕ ሴታችሁ ዋርም አፕ እንድታደርጉ ነው። ኤግዞስት እንዲያደርጋችሁ አይደል? ጆይንታችሁ መስላችሁ እና ሬዲ የመሆን ፊሊንጋችሁ ጥሩ ሞቲቬሽናችሁ ምናምን ሪትም ውስጥ እንድገቡ ነው እንጂ ይሄ ኤግዞስት ስታደርጉ ድረስ በጣም ብዙ መሆን አይጠበቅበትም። ጀስት ሬፒቲሽኑም ሎ የሆነው ለዛ ነው። አዎ ሬፒቲሽን ሎ እና ለሜን ሴታችሁ ቅርብ የሆነ ዌይት ለቀጣዩ ሴት ያዘጋጀናል ማለት ነው። ይሄ መጀመሪያ ወርኪንግ ሴታችን ነው የሚሆነው። ስለዚህ ወርኪንግ ሴታችን ላይ ቴክኒክሊ ከዚህ ኤክሰርሳይዝ ምን እንደምንጠብቅ እና አንዳንድ ሰዎች የሚቸገሩበት ነገር እናወራለን ማለት ነው። ኦኬ ቲባሮ እናደርጋለን እና አንድ ላሳያችሁ የምፈልገው ነገር አለ። ቲባሮ ስናደርግ ይሄን ሮ የምናደርገው ትራፕ ሮምቦይድ እና ሪር ዴልታችሁ እንዲያሰራችሁ ነው። ይሄ የሪር ዴልት ኤክሰርሳይዝ ነው። አንዱ ሾልደራችሁ ኤክስቴንድ እያደረግ ነው። ለዛ ነው ጆይንት አክሽን ያልኳችሁ። የሪር ዴልታችሁ ሪስፖንሲቢሊቲ ምንድነው? ኤክሰርሳይዝ ለማድረግ አሳያችሁ። ሪር ዴልት ናይት ሶ የዚህ ሪር ዴልታችሁ ኤክሰርሳይዝ ፋንክሽኑ ሾልደር ኤክስቴንሽን ማድረግ ነው አንዱ። ሶ እዚህ አፐር ባክ ሮ ላይ ደግሞ ስትሰሩ ሾልደራችሁ እንደሚያደርገው ኤክስቴንድ አድርግላችሁ ማዘርግታው እጅ ዘርግተው እንደዚህ እዚህ ሾልደራችሁ ኤክስቴንድ እያደረግ ነው። ሶ ሪር ዴልታችሁን ፕራይመሪ ላይ ያሰራዋል። ከዛ ውጪ ስትሰሩ ስካፑላር ሪትራክሽን እንዳለው እርግጠኛው ነው። ዩሲ አሁን እዚህ ጋር ነኝ ስስበው ስካፑላር ሪትራክት ማድረግ አለብኝ። ስካፑላር ሪትራክሽን ደግሞ የትራፓችን ስራ ነው። ትራፓችን ደግሞ አክቲቭ ሆኖ ይሰራል ማለት ነው። ከዛ ውጪ ብዙ ጊዜ ሰው ሲሰራ ባይሴፕሱን ይሰማል ሲያደርግ። ሶ ባይሴፕሳችሁ የሚሰማችሁ ከሆነ ኤልቧችሁ ላይ ያለው ቶርክ ጨምሯል ማለት ነው። ኤልቧችሁ ላይ ያለው ቶርክ ነው የሚጨምረው እጃችሁን ጠበብ ስታደርጉ ነው። ሶ እጃችሁን ከሾልደራችሁ አካባቢ እንደዚህ ሰፋ አድርጋችሁ ብትስቡት ባይሴፕሳችሁ ላይ ያለው ቴንሽን ይቀንሳል ማለት ነው። ከዛ ቺት እንዳታደርጉ ወር ላይ እንዳትነሱ እንደዚህ አይነት ሞሽን ላይ ሆነን እንሰራለን። እንደዚህ እንዳይል ከዛኛው ጋር ተመሳሳይ ይሆናል ማለት ነው። እዚህ ሁልጊዜ እጃችን እንደሚሆነው ማለት ነው ወደ ውጭ አፐር ባካችንን ሂት ማድረግ እንችላለን ማለት ነው። ኢቨን ሪር ዴልታችሁንም ያሰራላችሁ። yes sir ናይስ ምን ያደርጋል? ትንሽ ፍን የማድረግ ነገር አለው። የመጨረሻ አንድ ዙር እንደግማለን ማለት ነው። 10 ኬጂ ጨምረን ከፈለክ አንተ ሌላ 20 መጨመር ይችላል። ብሬሲንግ የሚያስቸግራችሁ ከሆነ ስትሰሩ ልመዱት። ሁሉም ነገር ፊክስ አይደረግማ። ልመዱት። ዳይቭ ክላይንት ራሱ ፈንስ ያደርጋቸው ይጨንቃቸዋል። የመጨረሻ ሴት 10 ኪሎ አድ ተደርጎበት ቅድሙን 10 ነው የሰራሁት። የአሁኑ 6 እገባለሁ ማለት ነው። ከኔ ያግዛል። ደስ ይለኛል። ሁለት ሬፕ ምናምን ከኔ ጋር
ዋው ፈኒኝ አንተ አይዞህ ሄቪ ነው አንዴ አራት ፕሌት ጨናቂ ያልሆነ 4 ፕሌት ሄቪ ነው አጨነቅኩ እንዴ ከሳው ነው ነበር ሚም እየሰሩ ነው ምን ቲክታክ ላይ ሚም እየሰሩብኝ እንዴት 9 ጊዜ ነው 7 ጊዜ ነው የሚበላው ያ ግን ያው ውጤቱ ማይችላል አይ ሶ ቀጣይ ኤክሰርሳይዛችን የሚሆነው ኒውትራል ግሪፕ ፕሬስ ነው እና ኖትስ አድርጋችሁ ከሆነ ቅድም ዳምቤል ፕሬሱን እዚህ አንግል ላይ ነው ፕሬስ ያደረግነው። አሁን የምንጠቀመው ከስር ይሆናል። አሁን ከስር ይሆናል ማለት ነው። እዩት እጄ ለሰውነቴ ክሎዝ ነው። ሾልደር ፍሌክሽን አለው ማለት ሾልደር ፍሌክሽን ካለው ደግሞ አፐር ቸስታችንን ሂት ማድረግ እንችላለን ማለት ነው። አፐር ቸስታችሁን መለየት የምትፈልጉ ከሆነ ማግኘት ያለባችሁ ወይ ሾልደር አዳክሽን ነው ወይ ደግሞ ሾልደር ፍሌክሽን ነው። ሾልደራችሁ ፍሌክስ ያደርግና አዳክት ሎው ቱ ሃይ ፍላይ ወይን ስታረጉ እጃችሁ ክሎዝ የሆነ በሄደ ቁጥር አፐር ቸስት በደንብ ትሪገር የማድረግ አቅም አላችሁ ማለት ነው። ሶ ሙቭመንታችሁን ከምን አንፃር ነው ማየት ያለብን? ጆይንት አክሽን። ሶ ጆይንት አክሽናችሁ የትኛው መስል እያሰራ ነው ይነግራችኋል። እሱን አንደርስታንድ ማድረግ ይጠቅማችኋል ማለት ነው። ሁለት ትሪፕ ማሽኗ ሞላት። ኢንቹ ለክቶ ታውቃለህ? እጅ ስንት ኢንች እንደሆነ አላውቅም። እስኪ እሞላለሁ እንደዚህ አልሞላውም። አይገርምም? ኧረ ናሳያቸው። ዙር ወደዛ ዙር ወደዛ ዙር እና እጅን አውጣ እንደዚህ ይህ አይሞላም። እኔ እኮ እዚህ ጋር ሰዓት አስራለሁ። ፌር አይደለም ፌር አይደለም የእጅ ሳይዝ። አንዳንድ ሰው ኢቭን ትንሽ የሆነ ሾልደሬ ምናምን ጎላ ስለሚል ትንሽ ነው የሚመስል። እጅ ትንሽ ነው የሚመስለው። አዎ ብዙ ሰው ሾልደር ላይ ነው ፎከስ የሚያደርገው። ፐርሰንት ምናምን ካልሆነ መሰለኝ ትንሽ ነው የሚመስል። እንግዲህ አልሞላውም፣ አይታችኋል። ግን ሾልደራችሁ አሪፍ ከሆነ የሆነ ፍሬሙን አሪፍ ያደርግላችኋል። ስፔሻሊ ውድድር የምትወዳደሩ ከሆነ ሾልደር ቱ ዌስት ሬሾአችሁ ፐርፌክት ሆናል። ጄኔቲክስ ምን ያህል ኢምፓክት አለው ቦዲ ቢልዲንግ ላይ? ጄኔቲክስ በቃ ጄኔቲክሳችሁ ፐርፌክት ከሆነ በደንብ ዊክ ከሆነው አንጻር ኮምፔር ስታደርጉት በደንብ ሪዛልታችሁ አሪፍ ይሆናል። ኢቭን እኔ አሁን ሾልደሬ አሁን ኦልሞስት አልሰራም ማለት ይቻላል። አንድ ወይ ሁለት ሙቭመንት ነው ፑሽ ላይ አንድ ፑሽ 2 ሴሽን ያለኝ አንዳንድ ኤክሰርሳይዝ ብቻ ነው ለሾልደር በአጠቃላይ። ከዛ ውጪ ምንም ማሰራ አሁን ላይ የለም። በቃ በአዲሱ ፕሮግራም ሞር ቼስት ሎወር ባክ ዴድ ሊፍት ምናምን ሞር ፎከስ እያደረኩ ያለሁት ሾልደር ዶሚናንት which is rare ነው በጣም። የመጀመሪያ ስታችን እንገባለን ማለት ነው። ስቲል ጄኔቲክስ ጥሩ ቢሆን የኔ አሁን እኔ ጥሩ ነው ብዬ ማሰብ ኢቭን ጥሩ ነው ብዬ ባስብ ከኔ የተሻለ ኤሊት የሆነ ጄኔቲክስ ያላቸው አሉ። ስታፍ ጨምር ጀግና 13 ብራቮ። ዲፕ ስትሬሽን ያለው በጣም ይመቻል። ማሽኑ ቆንጆ ነው የሰራው። ዌይት እንጨምራለን ማለት ነው። 4 ትሪፕ እሞክራለሁ። ከዛ ትገባና 15 ትሰራዋለሽ። 15 ትገባዋለሽ።
30 ሰከንድ ረፍ ይቻላል። ምን ያህል ነው ረፍት በኤክሰርሳይዝ መሀል? ሌግ ምናምን 1 ደቂቃ ሌግ 1 ደቂቃ 1 ደቂቃ ወይ 2 ደቂቃ በመሀል ስኳት አድርገህ ትመለሳለህ በ2 ደቂቃ ውስጥ? 2 ደቂቃ። እሺ አፐር ባዲስ? አፐር ባዲ ሜቢ 45 ሰከንድ። አይተው እኮ ነው ፕሮግራሙ ሱፐር ሴት አለ። ሱፐር ሴት አለ። ረፍትም የሌለው አለ። አለፈው ተንተፋተፍኩ አይደለም እንዴ? አልሰራውም እኮ ሳሚ። እስኪ እግዚአብሔር ነው። ዋው እኔ በአንተ አይነትማ እኮ እኔ ውጭ ወጥቼ መምጣት እችላለሁ። እኔ ረጅም ረፍት ነው የማርፈው። አሁን ብቻ የሆነ ፕሮግራሙ እኔ ኮምፎርታብል አልሆንኩም። የራሴ ፕሮግራም ይሻል ነበር መሰለኝ። አማርኛ ስለማያውቅ አሰልጣኙ አማርኛ ስለማይችል እያማው ነው። ግን ያው ስፔሲፊክሊ አሁን ዊክነስ ላይ ፎከስ ያደረገ ፕሮግራም ስለሆነ መከተል አለበት፣ ግዴታ ፎሎ ማድረግ አለበት። ቀጣይ ኮምፒቲሽን የት ነው ሰው መጠበቅ ያለበት? እሱን ሾርት ቪዲዮ ነገር ሰራ። እሺ ስለሱ ብቻ ነው የነገርኩት። ቆጥሮ በቁጥርም ሙልቅቅ ብሎልሃል። ጠወለግ ነው። እኛ በምግብ ብቻ ነው ያለ ነው፣ ሌላ ነገር ምግብ ብቻ ነው የሚበላው። በጣም ነው የሚያሳዝነው። እኔ በጣም የሚያሳዝነኝ ልጅ ነው። ስንቴ ነው? 8 ፕላን ብቻ ነው የሚበላው። ገባ ቡዳ በላኝ ኢትዮጵያ ውስጥ። ከባድ ነው። 8 መብላት ከባድ ነው። አይ እንደ ቀልድ እንዳያችሁትም ሁሉ 8 መብላት በጣም ከባድ ነው። መራብም ከባድ ነው። እንደዚህ በዚህ ደረጃ መብላት ከባድ ነው። የሚፈልገው ዲሲፕሊን አለ። ያቅለሸልሻል። አፕሪሼትም እያደረጋችሁ ከሜሙ ጎን ለጎን አፕሪሼትም ማድረግ አለባችሁ። የሚበላው ዝም ተብሎ አይደለም። አንተ ኢቨን ኮመንት የምታደርጉ ሰዎች ራሱ አለ በፐርፐዝ ነው የሚበላው እንጂ ዝም ብሎ 8 መብላት ስላለብኝ አይደለም። ለሆነ ጎል አለ፣ ለዛ ነገር ተብሎ ነው እንጂ ግድ ዝም ብሎ ማንኛውም ሰው ኢቨን እኔ አሁን 8 የምበላውን ኖርማል ሰው ላይ በላው ይችላል። ከባድ ነው። ኢቨን ልትወድቅም ትችላለህ። ምግቡ ከብዶ አይ ምግቡ ከብዶ ሳይሆን አንዳንድ ሰው አዳፕት ካደረገው ነገር ውጭ የሆነ አዲስ ነገር ጎበዝ። አንበሳ ቆንጆ ነው የሰራው። ያበደ ነው። መልዕክት አለው። እኔ ዝም ብሎ ይሄ ተልካሻ ማሽን አፐር ቸስታችን ሂት አድርገናል በሾልደር ፍሌክሽን አማካኝነት። ከዚህ በኋላ የምንሰራው ሮ ነው የሚሆነው። ከዛ ሮ ለምን እንደምንሰራና ደግሞ የጆይንት አክሽኑ ምን እንደሆነ በደንብ እናስረዳቸዋለን ማለት ነው። አሁን ላፑል ዳውን ነው የምናደርገው። ቅድም ነግሬያቸዋለሁ፣ ታች ሮ አድርገን ላታችን እናሰርተናል። ከዛ እዚህ ቅድም ነግሬያቸዋለሁ ሾልደር ኤክስቴንሽን እንዳደረግን ሮ ስናደርግ፣ ከዛ አፐር ባክ ሮ ስናደርግ ደግሞ ስካፑላ ሪትራክሽን እና ሾልደር ኤክስቴንሽን ነበረው። ሶ ፐርፐዝሊ መስሎቹን ይለያያቸዋል ማለት ነው የሚሰሩትን። አሁን ላፑል ዳውን ወይም ደግሞ ሾልደር አዳክሽን ሙቭመንት ላይ እናደርጋለን። አፐር እና ሎወር ላታቸውን ለይተው ማሰራት እንደሚችሉ የሚያስቡ ሰዎች አሉ። እኔ እንደዛ ብዙ ለማመን ይከብደኛል። ሊሆን ይችላል፣ ለማመን ይከብደኛል። በተመሳሳይ ጆይንት አክሽን ሁለት የተለያየ አይነት መስል ማሰራት ከባድ ነው፣ ጆይንት አክሽኑ ተመሳሳይ እስከሆነ ድረስ። ከዛ ውጪ አክቲቬት ሆኖ የሚሰራው መስል እንደየአንግሉ ይለያያል ብሎ የሚያስብ ሰው አለ። እኛ ግን ያን ያህል ኦብሰሽን ውስጥ መግባት አያስፈልግም። ላፑል ዳውን እስካደረግን ላቱ እስካደገ ድረስ ብዙ አያስጨንቀንም ማለት ነው። እዚህ ጋር እንገባለን። ወርክአውቱም ላይ እንደዚህ ተጨንቃችሁ የምትሰሩ ከሆነ ምግቡም ላይ እንደዚህ ተጨንቃችሁ መብላት አለባችሁ ማለት ነው። ቅድም እንዳልኳችሁ ሾልደር አዳክሽን ነው። ሾልደራችን አዳክት ነው የምናደርገው። ዋይድ ግሪፕም ላፑል ዳውን ማድረግ ትችላላችሁ።
ይሄኛው ኮምፎርት ስለሚሰጠን ይሄኛውን ያደረግነው ለመያዝ ስለሚመች ኒውትራል ግሪፕ ሲሆን ከዛ ውጪ ላፑል ዳውን ስታደርጉ እንደ ሾልደር ኢሊቬሽን አይኖረው ብዙ ሾልደራችሁ ኢሊቬት አይሆን እና ባካችሁ እንደዚህ ራውንድ አታርጉት። ሾልደራችሁ ዲፕረስ ይሁን። የመጀመሪያው ላፑል ዳውን ሙቭመንታችሁ የሚሆነው ሾልደራችሁን ዲፕረስ ማድረግ ነው የሚሆነው ማለት ነው። ከዛ ውጪ ስትስቡት ልክ እንደ ሮ አይነት ሙቭመንት አታርጉት። ቅድም እንዳልኳችሁ የጆይንት አክሽናችሁ ማየት አለባችሁ። እጃችሁ ቀጥታ አዳክት ነው የሚያደርገው እንጂ እንደዚህ ሮ አይነት ወደ ሎወር ቸስታችሁ ከዚህ ወደዚህ ቀጥታ ላይኑን ጠብቀው ይወረድ ማለት ነው። ልክ እንደዚህ Good. 1, 2, 3. ኢንግባና ወደ ወርኪንግ ሴት እንሄዳለን። ዌቶቹ ሄቪ ናቸው። ለረጅም ጊዜ ፕሮግረስ ማድረግ ይችላላችሁ። አንድ ኤክሰርሳይዝ ላይ ፉል ስታክ ምናምን ለመሄድ ስትራግል ስለሚያደርግ ለረጅም ጊዜ ፕሮግረስ ማድረግ ይችላላችሁ እና የተለያየ አንግል መጠቀም ይችላላችሁ። አይ ቲንክ ለቦዲ ቢልዲንግ በጣም ይመች ይመስለኛል። ሶ ቦዲ ቢልዲንግ የምታስቡ ከሆነ አልፋ ጂምን ቼክ ማድረግ ይችላላችሁ። እኔ አሁን ኤክስቴንሽን አይታለሁ ዌት የሆነ ነገር ብቻ ፒን ማድረግ አለብህ አይደል? ኦልድ ስኩል ዌት አንተም ፒን አድርገን እሱንም ዌቱ ሊሚት የመጨረሻው ከሆነ እሱን መጠቀም ትችላላችሁ። አሁን ደግሞ እዚህ መምጣት እዚህ ክፍት ነው፣ የእኛ ጂም ክፍት ነው፣ መምጣት ትችላላችሁ። የቱ ጋር አድርገልህ 250 ላይ አድርገው ማለት ያ 2 3 good. ሶስት ከማን አራት ራስ አምስት ራስ ስድስት ራስ እና እንዳታቆም አይዲ ሰባት ሶስት አለኝ ና ስምንት ቱሞ ከማን ዩ ጎ one more ና ዋው ያበደ ሴት ነው። አሁን እኛ እንደተከተልነው አይነት ሎ ቮሊዩም መከተል የምትፈልጉ ከሆነ ሜክ ሹር ጋይስ በደንብ ኢንቴንሲቲያችሁ ጥሩ እንደሆነ። ቅድም እንዳልኳችሁ ኢንቴንሲቲያችሁ ነው ዲፋይን የሚያደርገው የትሬኒንግ ኳሊቲያችሁን። ከዛ ውጪ ደግሞ ኢንቴንሲቲ በጣም የበዛባችሁ ሰዎች አራያር ማድረግ ይችላላችሁ። አራያር ማለት ሬፕ ሪዘርቭ ማለት ነው። ፌል የምታደርጉበትን ወይ ሬፕ ካወቃችሁት ከዛ አንድ ሬፕ 2-3 ሬፕ ወደኋላ እንደዚህ እያደረጋችሁ ሪከቨሪ ኮስት ሳያደርጋችሁ የምትፈልጉትን ስቲሙሌሽን ማግኘት ይችላላችሁ። ሁሉንም ሴት ወደ ፌለር የምትወስዱት ከሆነ ምናልባት ባሪያችሁ ሪከቨር ማድረግ ሊቸገር ይችላል። አንዳንዱን ኤክሰርሳይዝ ሬፕ ሪዘርቭ ትጠቀማላችሁ ማለት ነው። ሪከቨሪ ኮስት አይኖረውም። ፕሮግረስ ማድረግ ይችላላችሁ። እንደዚህ አይነት አፕሮች መጠቀም ይችላላችሁ። ናቹራል ቦዲ ቢልደር ሪከቨሪ ላይ በደንብ ኢንሃንስድ እንደሆኑ ቦዲ ቢልደሮች አይደለም። እነሱ ቶሎ ሪከቨሪ ያደርጋሉ። ናቹራል የሆነ ቦዲ ቢልደር ግን እንደዛ አይደለም። ሪከቨሪያችሁ ላይ በደንብ ፎከስ አድርጉ። ሪከቨሪያችሁ ላይ ከዛ ውጭ አሁን ሃይዲ ባለበት ስቴት እና ልክ እንደዚህ አይነት ቦዲ ቢልደር መሆኑ ፈልጉ ከሆነ ሶሻል ሚዲያ ላይ ከምታዩት ውጪ ፐርሰናል ላይፋቸው ላይ ለምሳሌ እኔ ሃይዲ ጓደኛዬ ነው፣ ግን ብዙ አላገኘውም። ምክንያቱም በጣም ቢዚ የሆነ ላይፍ ስታይል ነው ያለው። በጣም ዴዲኬትድ ነው። እንቅልፉ በሰዓቱ ነው ወይ ኒትሪሽኑ ላይ ነው ወይ ትሬኒንጉ ላይ ነው። የሆነ ራሳችሁን አይዞሌት ማድረግ ይፈልጋል። በዚህ ሌቭል ቦዲ ቢልዲንግ ቼዝ ማድረግ ከፈለጋችሁ ማለት ነው። እንደኛ ለጤናችሁ ከሆነ የምትሰሩት ከሁለት አንዱ መምረጥ አለባችሁ ማለት ነው። አይ በዚህ ሌቭል ከሆነ መስራት የፈለጋችሁት የሚፈልገው ሳክሪፋይስ አለ ላይፍ ስታይላችሁ ላይ በአጠቃላይ እና የሚፈልገው ደግሞ ታይም ላይን አለ። ስንት ዓመት ነው ቦዲ ቢልዲንግ ከጀመረ?
ኳስ ካቆምን ወይ ስንት ዓመት ህፃን እያለን ያቆምን? 6 ዓመት አይሆን? 7 ዓመት አይሆን? yes imagine straight 6 ዓመት ኮንሲስተንሲ የሚፈልገው ማለት ነው። ሶ ባንዴ ጃምፕ አፕ አድርጋችሁ በአንድ ዓመት ውስጥ ምናምን ላይ ለመድረስ ነው አታስቡ። የሚፈልገው ትዕግስት አለ። ብዙ ተሰጥኦ ነው ያለውና ከዚህ ውጪ በጣም የተደበቀ ኢቨን ኳስ እኛ ኳስ ስንጮት ቅዳሜ ሁሌ ጌም አለ። ኮች ደውሎ ና የሚለው እሱም ብቻ ነው። ሌላው ከፈለገ ያለው መሀል ላይ እሱ በቃ ሚድፊልድ ላይ እሱ ከሌለ ባዶ ነው የሚሆነው። ቅዳሜ አርብ ትሬኒንግ ይኖረናል። ሁሉም ኦልሬዲ ጌም እንዳለ ያውቃል። ቅዳሜ ጠዋት ላይ ተደውሎ ቼክ የሚደረግ ኳስ ካይዲ ጋጨው ስላል አንድ ቀን ወድቆ የሰበርከኝ ልንገራቸው ወይስ ይቅር? ዛኔ ፋስት ነበር። የሚገርም እስካሁን ያመኛል። እዛ ጋር ዛኔ ፋስት ነበር። ቦዲ ቢልዲንጉ ላይ በጣም ተጽዕኖ አድርጎብኛል። እሱ ላይ ወደቀብኝ ስቲል ይሄንም ያክል ሰው ላይ ወድቆብኛል። ሰርቫይቭ አድርጋለሁ። ጠቅሞኛል ማለት ነው ይሄ ነገር። ኦኬ የመጨረሻ ነው። ሄቪ ለማድረግ እንሞክራለን ማለት ነው። መጣ ቼክ ማድረግ ይችላል። ባይዘ ለፉል ስታክ ትንሽ ነው የቀረው። ሶ 4-6 ሬፕ ስምንት አንተ 10 አድርገው። 10 ልክ አይደለም? 10 ይገባል። አሁን እኔ 8 ከገባሁት ሁሉ ጊዜ 2 ኢንቴንስ ነው። በጣም ኢንቴንስ ነው። ኢንቴንስ ነው ወደድከው? በጣም አሪፍ። በደንብ ነው ሂት የሚያደርገው አይደል? እንደዚህ አሁን በደንብ የሚሰራ ሰው ስታገኝ ትታገላለህ። ጀግና ኤግዛክትሊ። ሰባት ገባሁ 8 2 ከማ ሳብ አላግዝም። አንድ አለ ጨርሷል። እንዳታቆም ሳብ ያበደ እንደዛ በደንብ ኮንሲስተንትሊ ዴይ ቱ ዴይ በእኔ ከኔ ጋር የሚሰራ የለም። ሀብተሽ ኦን ኤንድ ኦፍ ነው የምታገር። ለዚህ ቢሆን እዚህ ብትሆንማ እኔ ራሴ በቃ በጣም ነበር የሚመች። አሪፍ ነው። በደንብ እንጋደለው ነበር። ምን ትመጣለህ? እዚህ ጋር እኮ ነው ጂማችን። ባይዘ አጠገብ ወክ ከተደራረግን መገናኘት እንችላለን። ማንቸስተር ዩናይትድ እና ማንቸስተር ሲቲ ደርቢ ነው። በጥብቅ ነው የምፈልጋቸው። ከዚህ በኋላ ወይ በሳምንት አንዴ በሳምንት 2 እዚህ ሌግ ዴይ ራሱ እንደባለፈው አይነት አንድ ብንወስድ ዋው ደፈናለሁ። ትልቅ ኳሊቲ ነው ይሄ። ዌስት ቱ ሾልደር ሬሾ ዌስት ትንሽ እኮ ነች በጣም። ሾልደር ደግሞ እዛና እዛ ነው። አሁን ሾልደሩ ሰፊ አይደለም እኮ እዛና እዛ ነው። እንደዚህ ሰው አቃለ እንደዚህ ረዛ ቢሰፋ ሰው ዋርም አፕ ሴት በጣም ካበዛንባችሁ ያው ሄቪ ስለምናነሳ ሾልደር ላይ ጫና ስላለው አንዳንድ ሰው ችግር የለበትም ብድግ ማድረግ የሚችል ሰው አለ። እንደዛ ከሆናችሁ እንኳን ደስ አላችሁ። እኛ ግን እኔ አድሜ እንትን ስለተጫነ የሰው ይለያያል። ባይ ዘ ዌይ በጣም ባህሪው በጣም ሀምብል ነው። ሀምብል ስለሆነ ይመስለኛል ፈጣሪ ራሱ እንደዚህ አስቡት። ለኔ ቢሰጠኝ ይሄን አላስቀምጣችሁም ነበር። ስለሚያውቅ ነው ያልሰጠኝ። ኦኬ እዚህ ጋር ስትሰሩ ወደዛ ስትሄዱ የሚያማችሁ ሰዎች ካላችሁ ስትመለሱ ትንሽ እጃችሁን ማጠፍ ትችላላችሁ። ይሄ ሆሪዞንታል አዳክሽን አይነት ሙቭመንት ነው። ሙሉ ቸስታችሁን በደንብ ያሰራላችኋል።
ለቸስታችሁ ግሮዝ የሚያስፈልጋችሁ እዚህ ፖዚሽን ላይ አንድ ከሰራችሁ ሾልደር ፍሌክሽን ያለው ኤክሰርሳይዝ ከዚህ ጋር ከጨመራችሁ በቂ ነው። ከዛ ውጪ ከዚህ ጆይንት አክሽን ውጪ ሌላ ብትፈልጉ ብዙ አታገኙ። ሶ የምትጨምሯቸው ኤክሰርሳይሶች ሪዝነብል ካልሆኑ ሪከቨሪ ኮስት እንዳያደርጓችሁ ኤክሰርሳይዝ ሰሌክት ስታደርጉ ወይ ኦርደር ስታደርጉ በደንብ ማይንድፉል ነው። ይሄኛው ኤክሰርሳይዝ ከዛኛው ጋር እንደሚለየው ለምንድን ነው የምሰራው? ኤክሰርሳይዛችሁን በአጠቃላይ ፕሮግራማችሁን ዲዛይን ስታደርጉ ሪዝነብል ለመሞክሩ እና ከላይፍ ስታይላችሁ ጋር ማሽ ማድረግ አለበት። ምን ያህል ላይፍ ስታይላችሁ ላይ ፕሬሸር አለባችሁ፣ ስትረሳችሁ እንዴት ነው፣ እንቅልፋችሁ እንዴት ነው፣ ቦዲያችሁ እንዴት ነው ሪስፖንድ የሚያደርገው፣ የጤና ሁኔታችሁ እንዴት ነው፣ እድሜያችሁ ምናምን ሰው እሱ ስላለ ሪከቨር የምታደርጉበት መንገድ ሊለያይ ስለሚችል በደንብ ማይንድፉል ከምን ሪከቨር አደርጋለሁ የሚለው ማለት ነው። ኖርማል ቦዲ ቢልደር ፎሎ የሚያደርገው ምግብና ኢቨን ወርክአውት ፕሮግራም እና ኖርማል ሰው ትሬን የሚያደርግበት መንገድ ኮምፕሊትሊ የተለያየ ነው። አብዛኛው ሰው ለጤናው ስለሆነ የሚሰራው ኦቨር ኮምፕሊኬት ማድረጉ አስፈላጊ አይደለም። ኮንሲስተንሲ ከሆናችሁ በቂ ዳሶላር ረጅም ስንት ነው ቁመት? 89 ቁመትም ነው የሰጠው። ወደ ሁለቱም ነው የረዘመው፣ ወደ ጎንም ወደ ላይም ነው የረዘመው ልጅ። በቃ 205 ፓውንድ ላይ እናደርገዋለን። ይሄን ኤክሰርሳይዝ ነው በተለይ እኔ ሎው ሬፕ ማድረግ የምፈልገው፣ ምክንያቱም በጣም ሴንሴሽን አለው፣ በጣም በርን አለው፣ ዲስኮምፈርት የሚሰጠኝ የሆነ የሚያቃጥል ነገር አለ። ሴንሴሽኑ የሚረብሻችሁ ከሆነ ፔኑ የሚረብሻችሁ ከሆነ ሎው ሬፕ ማድረግ ትችላላችሁ እና ሾልደራችሁ ግራጁዋሊ ከሆነ የጨመራችሁት እዚህ ፖዚሽን ላይ ሄቪ ማንሳታችሁ ችግር የለውም። ግራጁዋሊ ከሆነ ድንገት ካነሳችሁት ፕሬሸር እንዳይኖር እኔ እሷ በርን ስለማትመቸኝ ሎው ሬፕ እሰራለሁ ማለት ነው እና ሊፍት ኦፍ አይዲ ታግዘኛል። አይዲ ሊፍት ኦፍ ከፈልጋል አንድ የመጀመሪያው ሬፕ በቃ good sa got this manage good sa አለው go cement up and finish it finish sa nice ይችላል። ወይኔ ሞትኩኝ ብሮ። አንድ ዙር ገብተን ይበቃል። ሊፍት ኦፍ ትፈልጋለህ እንዴ? ላንቀሳቅስልህ መጀመሪያው አንድ ሁለት ውሰደው አለ ስፔስ የስ ሶስት ከማን አራት ሰባት ና 8 የስ እንዳታስበው ለማለት እንዳታስበው ና ሳብ አይዲ ሳብ ጨርስ ዋው አንድ ፕሌት እንጨምራለን ማለት የመጨረሻ ሬፕ እንዳለ እዚህ ነው ማረግ ሬፕ እዚህ ነው ማረግ ያለብኝ። በጣም እንትን ነው ጨናቂ እንዴ በጣም መልክት አለው። ኬብሎቹ ይመቻሉ፣ በጣም አሪፍ ስሙዝ ናቸው። እኛ ጂም ባይዘይ ማአት ሮን ያለው እዚህ ጋር ራሱ ሌላ ሮ አለ። ይሄም ቸስት ሰፖርት ሮ ነው። እዚህ ብትመጡ ታች ቢያዝባችሁ እዚህ አለ፣ እዚህ ቢያዝባችሁ ካጠገቡ አለ፣ እዛ ጋር ሮ አለ። ከዚህ ጋር ቁጭ ትሉና ሮ ማድረግ ትችላላችሁ። እኔ ኬልሶ ሽረግ ለማድረግ ወዳታለሁ። ስቴብል ስለሆነ አያስጨንቅም ደረትም ላይ። ይሄ ነገር ግን ረፍት ይፈልጋል።
እና ኪሎ ድሮፕ አሁን ከስንጨርስ እኮ 1 ሰዓት ወካለኝ ከዚህ በኋላ እኔ አሁን ከእንደዚህ አይነት ነገር ተገላግያለሁ። ኦልሞስት ለ6 ወር ሰላም 20 ደቂቃ ካርዲዮ ክሊን ነገር እንዲሆን 20 ደቂቃ ኦፍ ሲዝንም ላይ 20 ደቂቃ ካርዲዮ አለው። ግን 20 ደቂቃው ካለ አም ቺቲንግ እያደረኩ ነው። ካርዲዮ ከባድ ነው በየቀኑ። እና ደግሞ የሆነ የሚነሱ ቶፒኮች አሉ። ሰሞኑ በልክ ማድረግ የሚባል ቶፒክ አለ። በልክ ስለማድረግ ምን ማሰብ አለባችሁ መሰላችሁ? የኔ ስላይሊ ትንሽ 200 ካሎሪ ምናምን ሰርፕለስ ካረጋችሁ ወይ ሜንቴናንስ ላይ ከሆናችሁ መስል ቢልድ ታደርጋላችሁ ብዙ ፋት ስቶር ሳታደርጉ። ለምሳሌ እሱ ሃይዲ ለምሳሌ ሳይዙ በጣም ትልቅ ነው፣ ግን አግሬሲቭ በልክ አድርጎ ያውቅ ሞስትሊ ሜንቴናንስ ላይ በጣም ቀስ እያለ ነው ካሎሪ እየጨመረ ሄደው እና ቅድም እንዳልኳችሁ ረጅም ዓመት ኮንሲስተንስ ስለሆነ ይሄን ሁሉ መስል የገነባው ሰው ኤክስትራ ካሎሪ በላችሁ ማለት ከጌናችሁ ጋር ይገናኛል ማለት አለም አንደኛ። ሁለተኛ ነገር ደግሞ መስል ቢልድ ማድረግ በጣም ስሎ ፕሮሰስ፣ ራሽ ማድረጋችሁንም ጡንቻ መገንባት የፈለገ አይነት ስማርት ወይ ብትጠቀሙ ፕሮግራማችሁን ምርጥ አድርጋችሁ ዲዛይን ብታደርጉ ጡንቻ መገንባት በጣም ስሎ ፕሮሰስ ነው። እሱን አክሰፕት ማድረግ አለባችሁ። ግን ሳይዛችሁ በጣም ትልቅ ሆኖ በልክ ስታደርጉ የጨመራችሁት አብዛኛው ፋት ነው። እሱን ደግሞ በምን ታውቃላችሁ? ከት ስታደርጉ 20 ኪሎ ኮስት ያደርጋችሁና ትረዱታላችሁ። ወደታች 6 ሰዓት ወክ ምናምን ነው ያስደርጋችሁ። ትልቅ መሆን ነው የምትፈልጉት መብታችሁ ነው። ከ20% በታች ከሆነ ፋት ፐርሰንቴጃችሁ which is healthy ናችሁ። ግን መስል ጌን ማድረግ ከሆነ የፈለጋችሁት ኤክስትራ ካሎሪ መሄዱ አይጠቅምም። ምክንያቱም ለጡንቻ ግንባታ የሚሆን የመጀመሪያ ስቲሙሌሽን የምታገኙት ከትሬኒንጋችሁ። ትሬኒንጋችሁን ስቲሙሌሽን ሳታገኙ የትኛውም ፕሮቲን፣ የትኛውም እንቅልፍ፣ የትኛውም ሰፕሊመንት ጡንቻ ሊገነባላችሁ አይችልም። ጡንቻ ትሪገር የሚደረገው እዚህ ነው፣ መካኒካል ቴንሽን ስታገኙ ነው። እሱ ላይ ፎከስ አድርጉ። ትሬኒንጋችሁ ላይ በጣም ከካሎሪ ጋር በጣም ኦብሰስ አድርጉ። በተለይ ኮምፒት የሚያደርጉ ልጆች በጣም በልክ የምታደርጉ ከሆነ ረጅም ጊዜ ዳይት ማድረግ ይኖርባችኋል። እሱን ታይም እናንተ ጡንቻ መገንባት ትችላላችሁ። እና ረጅም ዳይት ስታደርጉ ደግሞ ጡንቻ ኮስት ያደርጋችኋል። እና ደግሞ ይሄ ቦዲ ቢልዲንጉ በጣም ከባድና ሰልቻ ያደርግባችኋል። እዚህ ከት ለማድረግ ቅርብ ባዲ ይዛችሁ ብትሄዱ ለረጅም ጊዜ ባዲ ቢልደር መሆን ትችላላችሁ። ቢካዝ ብዙም ሜንታሊ ኮስት ያደርጋችሁ። ይሄን ነገር ኮንሲደር ብታደርጉ ጥሩ ነው። ላክ የሆነ ደርቲ ነገር ሲሆን ሞር ኢቨን ከት አድርጋችሁ አንድ መስል ማሳችሁ ሎው ነው የሚሆን፣ ትንሽዬ ነው የሚሆነው ተወዳዳሪ ከሆናችሁ ማለት ነው። ኮምፔር ስትደረጉ ስቴጅ ላይ ሌላ ከተወዳዳሪዎች ጋር ማለት ነው። ስለዚህ ክሊን የሆነ ነገር ኢቨን 10 ኪሎ ደርቲ በልክ ከምታደርጉ ክሊን በልክ ሆኖ 5 ኪሎ ፒውር የሆነ መስል ቢውልድ የምታደርጉ ሞር ፐርፌክት ነው። 2 ኪሎ መስል ቢውልድ ለማድረግ ይህ ዓመትም ሊፈጅባችሁ ይችላል። ስፔሻሊ አድቫንስ ሆናችሁ ከሆናችሁ ተወጠነዋል። ሰርቫይቭ ዘርጋው እጅን ዘርጋው። ኖ ጨርሶ አላግዝህ። ና ጨርስ። ፋይናሊ ከዴቭ ጋር የነበረን ወርክአውት ይሄን ይመስል ነበር። ኔክስት ዴይም ሌግ ዴይ ላይ እና እንደመጣ ወርክአውቱ በጣም ፐርፌክት የሆነ ወርክአውት ነው። ሜይ ቢ በአንተ ወርክአውት ኮች ሊያደርገኝ ይችላል።
ወርካውታችን ይሄን ይመስል ነበር። ሪካፕ አድርግላቸው ወርካውቱን። ወደ 5 ሴት አካባቢ የሚሆን ቸስት ገብተናል። ከዛ ውጪ ወደ 6 ሴት የሚሆን ደግሞ ባክ ኤክሰርሳይዝ ሰርተናል። ሾልደር ኤክስቴንሽን ለላታችን፣ ሾልደር አዳክሽን ድጋሚ ለላታችን ተመሳሳይ ሴሽን ላይ መስራት ላይ ጠበቅባችሁ ይችላል። እኔ ግን ዛሬ ጋበዝኩት አድቫንስ ሊፍተር ነው። እንደዚህ አይነት ቴንሽን ሃንድል ማድረግ ይችላል ሃይዲ። ከዛ ውጪ ስካፑላር ትራክሽን ያለው አፐር ባካችን ለመስራት ሞክረናል። ሾልደር ፍሌክሽን ለአፐር ቸስታችን፣ እዚህ ጋር ቨርቲካል አዳክሽን አድርገናል። ቅድም እንዳልኳችሁ ጆይንት አክሽኑን አንደርስታንድ አድርጉ። ከዛ ውጪ መስል ቢልድ የሚደረገው በጣም በአጭር ስሎው ፕሮሰስ ነው። ስለዚህ ስቲክ ማድረግ አለባችሁ ከትሬኒንጋችሁ ጋር እና ሌላ ቀን ደግሞ ሌግ በደንብ ተገናኝተን እንሰራለን ማለት ነው። ይመቻችሁ። ዴቭንም ፎሎ ማድረግ ትችላላችሁ። እዚህ ፊትነስ ውስጥ አሉ ከሚባሉ ልጆች ውስጥ ኮቾች ውስጥ አንዱ ነው ዴቭ። ከዴቭ ብዙ ነገር መማር ትችላላችሁ። ኢንስታግራሙን ከስር አስቀምጥላችኋለሁ፣ ቲክታኩንም እሱን ገብታችሁ ፎሎ ማድረግ ትችላላችሁ። እዚህ አራውን ገብርኤል ምናምን ያላችሁ ሰዎች አልፋ ምናምን መጥታችሁ እሱን ኮች ከፈለጋችሁ ዴቭን ኮንታክት ማድረግ ትችላላችሁ። ዩቲዩብ ቻናል እንከፍታለን። ይኸው ከና አይዲ ጋር ምናምን እየጀመርን ነው። ከዛ ዩቲዩብ ቻናል ከፍተን ደግሞ መጀመሪያ አይዲን እንጋብዘዋለን ማለት ነው። ይመቻችሁ። እኔ መጀመሪያ ላይ ከማረገው ሞር ሰብስክራይበሩ በዛ ብሎ ባረገው ይሻላል ብዬ ነው። አሁን አይ ቲንክ በደንብ ቪውም ይኖራል። ኦልሞስት 6K ነው። እስኪ 10,000 ምናምን 10,000 መግባት አለበት ጋይስ። ሌላ ብዙ ቪዲዮ በደንብ እንድንሰራ 10,000 እንግባና ደግሞ እንቀጥላለን ማለት ነው። yes sir። ቀጣይ ምንድነው? ያው እሱ አሁን ከት እያደረገ ነው። ኢቭን እንደውም ከትሱ ከት እያደረገ ነው። እኔ በልክ እያደረኩ ነው። እንደዚህ አሁን እንግዲህ ከት እያደረገ እንደዚህ ነው ሌፍት የሚያደርገው። እኔ ራሱ መከራዬን ነው። አይ ጥሩ ነበር። አሁን ካንተ ጋር ትሬን ማድረግ ገብተዋል። እኔንም ሜንታሊ በጣም ፎከስ እንዳደረገ ያግዘኛል። ምክንያቱም ፑሽ ታደርገኛለህ። ኢቭን አርፌም ልምጣ ምናምን ዴይ ቱ ዴይ አሁን ከሱ ጋር ቢሆን ሞር መሰል የሞላ ምን አይል ነበር። ከዚህ በላይ በቃ አይዲያ ቤቱ ነው። ሌላም ጊዜ እየመጣ ብዙ ኤክሰርሳይዝ አብረን እናደርጋለን። ሌሎች ቲፖችንም እንደዚህ ከፊትነሱ ጋር የተያዙ ነገሮችን እናወራለን ማለት ነው። ቪዲዮችን ይህን ይመስል ነበር። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ሌላ ቪዲዮ እንዲመጣላችሁ እንዲቀርብላችሁ የምትፈልጉ ሰው ካለ ኮመንት ሴክሽን ላይ ድሮፕ አድርጉልኝ። ቴንክ ዩ